አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ማን ናቸው? ሰላማችሁ ብዝት ይበል። ሲገቡ ላይክ አርጉ ማለት ነው። ውድ ቤተሰብ ስትወጡ ደግሞ ኮሜንት አስቀምጡልኝ ማለት ነው። ወዳችኋለሁ። ሰላም ለሀገራችን፣ ሰላም ለእናንተ ተመኘው። ጠፍቻለሁ። የጠፋው ነው እንግዲህ ዱአ አርጉልኝ እንድታገኙ ማለት ነው። አናፍቃችሁም? እኔ በጣም ነው የምትናፍቁኝ ማለት ነው። እውነት ትናፍቃችኋል ማለት ነው። እንግዲህ ዛሬ የመጣሁት ጣውን ተማሞች ልበል ሩታና ነፂ ማለት ነው። ነፂን ዛሬ ጥብስ አረጋት። ወንድሟ በጥፊ መታት። አቤት ለክሶ የሞተ ዘመድ የለሽም ወይ? እንደው እውነት ይሄ ጀግና ወንድም ያለ የት ነበር? ከዛሬ ቅጥቅጥ አርጋ ቤት ብታስቀምጣት ነበር ማለት ነው። እውነት ለመናገር እንደዚህ አይነት እናት ወይኔ እናት ወይኔ አባት እንደዚህ ሴት ልጅ ስታዋርድ፣ አረ ሴቶች አላህን ፍሩ፣ ፈጣሪያችሁን ፍሩ። በጉዲፈቻ እንዳደገ ሰው አትሁኑ ማለት ነው። ቤተሰብ ካላችሁ እንደዚህ በቃ እንደዚህ ሚዲያ ላይ መጣችሁ ስንት ሚሊየን ህዝብ ያያችሁ እንደዚህ የተዋረዱ። መውደድ አለ ማፍቀር አለ ግን የእናንተ አይኔ የለውም እጅ የለውም ፍቅር የምትሉት እጃችሁ እግራችሁ ምን ልበልስ ሰባችሁ አይደል? ወላሂ በጣም ነው በሴትነት ማፍረው ማለት ነው። አንዳንድ ሴቶችን ሲያይ ጫምላቃዎች ሴቶችን የሚጨማለቁ እዚህ መጥቶ ሲያይ እውነት በሴትነቴ አፍራለሁ ማለት ነው። ስለዚህ ዛሬ እንደው ወንድማ እንደዚህ በጥፊ ሲያረጋት ወይ ቅቤ ቀባኝ። እውነት እኔ ሴት ሲጨማለቅ አልወድም። ሴት ጭምልቅ ሲል አልወድም። በቃ እንደዚህ ለወንድ ሲያለቅስ። አሁን እቺ ልጅ መጀመሪያ አፍቅሯት ነበር፣ እንደገና ቲቷት ስንት ጊዜ ነው ከሩታ ጋር ቀለበት አደረኩ አለ ሽማግሌ ላካ። በቃ ስንት ነገር እያየች እንደገና ዛሬ አረገዝኩ ሩታ ስትል እኮ ነው የወጣችው። ከዛ ይህን ሁሉ ስታይ መታ እንደዚህ በጥብጣ ሩታ ነው እንደዚህ አድርጋ ከቤቷ ወጣ። አሁን ዛሬ ምን ትላለች? ወይኔ እንደውም እሳ እርጉዝ ናት፣ እንደዚህ ናት፣ አልተሳካልኝም በይ። እንደዛ ብለሽ አርፈሽ ቤት አትገቢ። ቤተሰብ አድማ ስላደረገብሽ አሁን ለሩታም እኔም ሴት ነኝ ውጭልኝ ከህይወቴ ውጭልኝ ስትልሽ ምንድነው ያልሻት? ሩታም ማለት ነው አድርሶልኝ። ስለዚህ ሩታ ትዳሬ ብላ ስንት ጊዜ መጽዋት ከፍላ አልቂሳ ደምታ ስንት ሰው እነሱን ሊለይ ሞክሮ ግን አልተሳካላቸውም። ብዙ የአብርሽ ጓደኞች ብዙ ነበሩ እነሱ ሊለዩ የሚፈልጉ አልተሳካላቸው። ኢንሻአላህ አሁንም አይሳካም። ኢንሻአላህ ይገናኛሉ። ኢንሻአላህ ሩታ ምንም ብታረግ ገደብ ስለማታልፍ ምንም አያስጠላባትም። የሆነ ነገር ይቅርታ አርጉልኝና ሩታ የፈለገችው ወደስኩ እንደዚህ ብትል እንደው በቃ ገደብ አለው ያሳ። ስለዚህ ለሚሆን ነገር ነው ማለት ነው። ሩታ ብትወደው አብርሽን ለዓላማ ነው ማለት ነው። እቺ ዓላማ ቢስ የሆነችው ድሮ ወዳው አብሮ ኖሮ ለተዋት ነገር እንደገና መታ የሰው ትዳር በጥብጣ እንደውም ቤተሰብሽ አስሮ መግረፍ ነበረበት። ምን አረጋል? ህጉ አትግረፉ ስለ ህጉ በቃ አትግረፉ ልጆች አትምቱ ስላለ እንጂ ውሳ አሁን አላህ ይቅር ይበለኝና የኔ ልጅ ብትሆን እንኳን አስሬ ግርፍ አርጌ ልብሳን አውጥቼ ግርፍ አርጌ በቃ በር ዘግቼባት በቃ ዝምላት ነበር ማለት ነው። ወይኔ ደግሞ ህጉ አይፈቅድማ። ህግ ካለ ነውስ እኔ ከሀገር ሳልመጣ ልጆች ራሱ አትምቱ። አሁን ህግ እኮ ልጅ መምታት እኮ ከልክለዋል ምናምን ይባል ነበር። መች ይቀራል? እናት ልጇን ሳትመታ መቼም አይቀርም። ምታባልግ እናት የለችም ሲጀመር። እናት ቆንጢጣ በተለይ እድማቸው አሁን እድማቸው ከፋሉ እናቶች
ቁንጥጥ አድርጎ ነው የሚያሳድጉት። እኔ እንዳንተ ቁንጥጥ አድርጋ ነው የሚያሳደገች። እንኳን ልትቆነጥጠኝ አይና ማለት ነው። በአይና ከቁንጥጫ ይብሳል ማለት ነው። እኔ እናት በቃ እንደዛ አድርጋ ነው ያሳደገችኝ ማለት ነው። በአይና ብቻ ቁንጥጫ ነጋ ሳይደርስ በአይና ብቻ ነው ያሳደገችኝ ማለት ነው። በስነ ስርዓት ታሳድገኛለች። እናት ሁሉም እንደዛ ነው የምታሳድገው። ስለዚህ ጋጠ ወጥ ሴቶች ባዙ ባዚን ጊዜ ለምንድን ነው በዙት? ጋጠ ወጦች ሴቶችዬ ፈጣሪም ፍሩ ማለት ነው። እንግዲህ ወደ ሩታ ልመለስና ሩታ በጣም ከፍቶኛል ብላለች። እንደውም ቤተሰቦች ጋር የለሁም ሌላ ቦታ ነው ያለሁ ብላለች። እንደውም አምሮባታል ከፍቶኛል ስላለች አይደለም። በሰሞኑ ደግሞ አብርሽ ሲያለቅስ ሲያብድ አይተናል። አብርሽ ሆይ ጅብ ሲሄድ አህያ ይጮሃል ተባለ ይላል ሀገሬ ሰው። አንተ አብርሽ ሆይ እቺ የመጣች ፀሐይን ማባረር ሲገባ ምንድን ያልካት? እመጣለሁ ቡታጀራ እንደዚህ ያደርጋለሁ እንማከራለን ምናምን እያልከ ይቀባጠርከ ነበር። በአንዴ ተስፋ ቁርጥ አድርገና በገርፋ እንደውም በሰው አስፈራርታ የሆነ ነገር እሷም ብላለች። እንደዛ ቢለኝ ብላለች። እኔም ቪዲዮን የአብርሽን ሲያዳምጥ እንደዛ ነበር ያሰብኩት ማለት ነው። መጀመሪያ የት ነበር እቺን ልጅ እኮ ሩታ ይኸው ሰው ሰብስባለች፣ ዱርዬ ሰብስባለች፣ ዱርዬ ገዝታለች አንቺን ህይወት ልታጠፋ ቢላት እኮ አብርሽ ቢያስፈራራት በሩታ ድርሽ ማትልም ነበር ማለት ነው። ስለዚህ ይሄን ነገሩ እንዲሰፋ ያረጋው ማን ነው? አብርሽ ነው ማለት ነው። ነገሩ ሰፋ፣ በጣም ሰፋ ማለት ነው። ስለዚህ ራስ ያጠፋው ራስ የሰራው ስህተት ነው ማለት ነው። እኔ የድሮ ህይወቴ ነው ብለህ ካልካት በኋላ ለሩታ ሌላ ድጋሚ ከሳ ጋር መገናኛትም አልነበረብህም። ግን ተገናኝቼ አስረዳታለሁ ብለህ ነው ሌላ ዘመቻ እንዳሄድብህ ነበር ያሰብከው። ባሰብከው አልሆነም። እንግዲህ በሌላ ሰው ማስፈራርታ አገሯን ማስገባት ነበረብህ። የተባለውም ጉዳይ ያረሩታን ፍቃድ ከሩታ ጋር ሳትማከሩ መሄድ አልነበረብህም። በጥል ላይ ጥል፣ በነገር ላይ ነገር ያባዛኸው አብርሽ ብቻ ነው። አብርሽና አብርሽ ብቻ ነው ይሄንን ነገር እንዲሰፋ ያደረገው ማለት ነው። ስለዚህ አንተ ሁሉንም ቦታ ማያዝ ትችል ነበር። ሩታን ደግሞ እቺ ዘፍና ነገ ትሄድልሻለች። እኔ ካንቺ ነው ያለሁት በቃ ድሮ ነበር ከሳይ ጋር የነበረው ካላስ አሁን ብላ ቁርጥ ብታረግላት ለሩታ እሷ ጋር ሄዳ ነገሮችን ታላላለ ማለት ነው። ልጅቷ ጋር ማለት ነው ነጻነት ጋር እሷ ደግሞ ከዚህ ጋር የሚያወራ ሌላ ከውስጥ የሚያወራ ሌላ እዚህ ጋር መታ ትናገራለች። ሩታ እንዴት ትረጋጋ ማለት ነው እውነት ለመናገር። ስለዚህ ውድ እህቶቼ ለዚህ ነበር የመጣሁት። ነፂን ደጋረከልኝ። ነፂ ወንድም እንኳንም ጠፈጠፍካት። ሩታ ደግሞ አይዞሽ በቃ ትቼልሻለሁ ብላለች። ወደ ቤትሽ እንድትመለሽ ምክሬ ነው አድርሱልኝ ማለት ነው። ተመለሽ ንፋስ አታስገቢ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።